እሺ ተመልካቾች እንዴት ናችሁ? አይኤምኤፍ ዛሬ አንድ በጣም የሚገርም ጥናት አጋርቷል እና መረጃው ኢትዮጵያንም የሚመለከት ስለሆነ ላቅርብላችሁ ፈልጌያለሁ። ኢትዮጵያ ውስጥ ያለው አንድ እድሜው ለስራ የደረሰ ሰው በአማካይ በስራ የሚያሳልፍበት በሳምንት ያለው የሰዓት ቆይታ ከ20 እስከ 25 ሰዓት ብቻ ነው የሚል ነው። ጠቅላላ ጥናቱ እንግዲህ ወደ 160 ከሚሆኑ ሀገራት የተሰበሰበ ነው። ስለዚህ ወደ 97 የሚሆነውን የዓለምን ሕዝብ ሪፕሬዘንት ያደርጋል ተብሎ የሚታሰብ ጥናት ነው እና የስራ ሰዓት ቆይታ የኢኮኖሚ እድገት አይወስነውም። የኢኮኖሚ እድገት እና የስራ ሰዓት ቆይታ ቀጥታ ግንኙነት የላቸውም የሚል ነው። ይሄ ደግሞ ለብዙ ዘመናት ሲታመንበት የነበረውን የሚለውጥ ነው። የአንድ ሀገር ኢኮኖሚ በጣም እያደገ ከመጣ ዜጎች በስራ ላይ የሚያሳልፉ ሰዓት ይቀንሳሉ ተብሎ ነበር ይታሰብ የነበረው። በጣም ታዋቂ ኢኮኖሚስት እነ ኬነስም ያምኑ የነበረው እንደዛ ነው። ይህን የሚለውጥ ነው እና የአይኤምኤፍ መጽሔት ላይ ዛሬ የታተመ ጥናት ነው። አሞሪ ጌቲን ከወርልድ ባንክ እና አማኑኤል ሳኤዝ የሚባለው ከካሊፎርኒያ ዩኒቨርሲቲ ያጠኑት ጥናት ነው። በአይኤምኤፍ መጽሔት ላይ የታተመ ነው። ዳታ የተወሰደው በቤተሰብ ደረጃ ነው። ሃውስሆልድ ሰርቬይ የሚባለው ማለት ነው። በቃ ቤተሰቦች ላይ የሚሰሩ ሰዎች ተቆጥረው ምን ያህል ሰዓት ትሰራላችሁ ተብሎ የተሰበሰበ ነው እና ተአማኒነቱ በጣም ከፍተኛም ስለሆነ ነው አይኤምኤፍ ስለሚያበረታታ ይህን ጥናት ያጋራው። ድሮ ምን ተብሎ መሰላችሁ የሚታመነው? አንድ ሀገር ኢኮኖሚዋ እያደገ ከመጣ ቴክኖሎጂ በጣም ያድጋል፣ የምርታማነት አቅም በጣም ያድጋል። ስለዚህ በሰዎች የሚሰራው የሥራ ሰዓት ይቀንሳል ተብሎ ነበር የሚታመነው። ማሽኖች መስራት ይጀምራሉ፣ ቴክኖሎጂዎች መስራት ይጀምራሉ። የማምረት አቅም በጣም ከፍተኛ ስለሚሆን የሰዎች ጉልበት ይቀንሳል፣ በስራ የሚያሳልፉት ሰዓት ይቀንሳል ተብሎ ይታሰብ ነበር። ብዙ ዘመን የታሰበው እንደዛ ነበር። አሁን ግን የኢኮኖሚ እድገት ከፍ ስላለ ሰዎች በስራ የሚያሳልፉት ዕድሜ ቆይታ አይቀንስም የሚል ግኝት ነው ያለበት። የኢትዮጵያን ከመጥቀሴ በፊት ዋና በጥናት የተገኘውን ግኝት ልንገራቸው። የመጀመሪያው የኢኮኖሚ እድገት የስራ ሰዓትን አይቀንሰውም። አንድ ሀገር በጣም ስታድግ፣ ቴክኖሎጂዋ ሲያድግ የሰዎች ልጆች በስራ ሰዓት የሚያሳልፉት ሰዓት ይቀንሳል የሚለው አስተሳሰብ ተለውጧል። የፕራይም የሚባለው ወርኪንግ ኤጅ አለ። በቃ ጥሩ ሰው ኢኮኖሚካሊ አክቲቭ ነው የሚባልበት እድሜ አለ። እሱም ምርታማ የእድሜ ክልል የሚባለው ከ20 እስከ 59 እድሜ ክልል ነው። ይሄ እድሜ ክልል በሳምንት የሚሰሩት የስራ ሰዓት አለ፣ አማካይ የሚባለው የስራ ሰዓት። ኢኮኖሚ ስለሚያድግ ይሄ አይቀንስም ነው። ለምሳሌ አሁን ኢትዮጵያ ውስጥ አንድ ሰራተኛ መስራት ያለበት 8 ሰዓት ነው። በሳምንት ቅዳሜና እሑድ ቀርቶ በሳምንት 5 ቀን የሚሰራ ከሆነ አርብ 1 ሰዓት ስለሚቀነስ 39 ሰዓት በስራ ማሳለፍ አለበት። ይሄ በህገ መንግስት ያለ ነው። 39 ሰዓት ነው የሚሰራው ማለት ነው። ምናልባት ባንክ የሚሰሩ ሰዎች ከሆኑ ቅዳሜ ግማሽ ቀን የሚገቡ ከሆነ ምናልባት 45 ሰዓት ሊሞላ ይችላል። ደግሞ 40 ሰዓትም ያለበት ቦታ ሊኖር ይችላል። አሁን ይህን ሰዓት ቁጠሩ። ኢኮኖሚ እያደገ ከመጣ ይሄ አይቀንስላቸውም ነው ጨዋታው። ይሄ በኢኮኖሚ እድገት ምክንያት አይደለም የሚቀንሰው። ከቀነሰ የሚቀንሰው በማህበራዊ ፖሊሲዎች ሚና ነው። የስራ ሰዓት የሚቀንሰው በኢኮኖሚ ማደግ ሳይሆን በማህበራዊ መንግስት በሚያወጣው የፖሊሲ ሊሆን ይችላል። ለምሳሌ የጡረታ ዋስትና ከሌለው አንድ ሰው በ70 ዓመቱም በ80 ዓመቱም ስራ ላይ ነው የሚገኘው ለሰርቫይቭ ብሎ ማለት። ትምህርት ካልተስፋፋ ለትምህርት ዕድሜው የደረሰ ህፃን ልጅ ስራ ቦታ ነው የምታገኙት። የሚከፈልበት ስራ በቃ ለጎረቤት ገጠር ከሆነ እረኛ ሊሆን ይችላል፣ እየተከፈለው እረኛ ሊሆን ይችላል፣ ሊላላክ ይችላል፣ የሚከፈልባቸው ስራዎች ሊሰራ ይችላል። ትምህርት በአግባቡ ከተስፋፋ ግን 18 ዓመቱ እስኪያልፍ ድረስ አንድ ልጅ ተማሪ ነው። ስለዚህ አይደመርም፣ በስራ የሚያልፍ ሰዓት ተብሎ አይደመርም። ትምህርት ሲስፋፋ እየቀነሰ ይመጣል ነው። የጡረታ ዋስትና ካለው አንድ ሰው 55 ዓመቱ ላይ ከሆነ ጡረታ የሚወጣው በቃ 55 ዓመቱ ላይ ይቆምና ፔድ ስራዎችን የሚከፈልባቸው ስራዎችን አይሰራም፣ በሌላ ነገር ያሳልፋል። ስለዚህ አማካዩ ሲሰላ ዝቅ ሊል ይችላል።
ፖሊሲው ማረፍ አለባችሁ ብሎ ሲያስገድድ መስራት የዚህን ያህል ቆይታ ነው መስራት ያለባችሁ ብሎ ሲያስገድድ ነው የሚቀንሰው እንጂ ኢኮኖሚው ስላደገ እየቀነሰ አይደለም። ይሄን በዳታ ነው ፕሩፍ ያደረጉት። ምክንያቱም የስራ ሰዓትን በነፍስ ወከፍ ነው የሚሰላው። ለምሳሌ ቤት ውስጥ ባልና ሚስቶች ካሉ ባልና ሚስቶች የሚሰሩ ሰዓት ተካፍሎ ለሁለት ነው የነፍስ ወከፍ ሰዓት የሚባለው። አንድ ሰው ብቻ የሚኖር ከሆነ ደግሞ ብቻውን የሚሰራው የነፍስ ወከፍ ሊባል ይችላል። 3 ከሆኑ ለ3 ይካፈላል። በጣም የሚገርመው በደሃ ሀገር እንደ ኢትዮጵያ ባለ ደሃ ሀገር አማካይ የስራ ሰዓት ዝቅተኛ ነው። በኢትዮጵያ ከ20 እስከ 25 ነው ግራፉ የሚያሳየው። በጣም በበለጸጉ ሀገራት በተመሳሳይ ወደዚህ አካባቢ ነው፣ ወደ ኢትዮጵያ ይደርሳል። አሁን እንደ ጀርመን እንደ ፈረንሳይ ምናምን ያሉ ሀገራት ስለሚያስገድዱ ማለት በቃ ሰው ማረፍ አለበት ብሎ ስለሚያስገድዱ። በኢትዮጵያ ኮንቴክስት ደግሞ በኋላ በደንብ ነግራቸዋል። በደሃ ሀገር ኢትዮጵያ ኮንቴክስት ብቻ ሳይሆን በደሃ ሀገር ግራፉ ላይ ኢትዮጵያ ስላለች ነው። ኮንጎም ናይጄሪያም ከጎኑ አሉ። መካከለኛ ላይ ያሉ ሀገራት ደግሞ እንደ ቻይና እንደ ቪየትናም ያሉት አማካይ የስራ ሰዓት በጣም ሰፊ ነው። ገና ያልተሞላ የማኑፋክቸር ሴክተር ላይ በጣም ሩጫው ስለሆኑ ሰዎች ረጃጅም ሰዓትን ነው የሚሰሩት በስራ የሚያሳልፉት። ስለዚህ የስራ ሰዓት በነፍስ ወከፍ ያለው በደሃና በበለጸጉ ሀገራት አነስተኛ ነው፣ በመካከለኛ ደግሞ ያድጋል ነው። የሚገርመው የጾታ ሚና መለዋወጥንም በዚህ ጥናት አረጋግጠዋል። ምን ማለት ነው? ሀገራት ሲበለጽጉ አስቡት፣ ሀገራት ሲበለጽጉ የወንዶች የስራ ሰዓት እየቀነሰ ይመጣል። ሴቶች ደግሞ በክፍያ እየተከፈላቸው የሚሰሩ ስራ እየጨመረ ይመጣል። ምን ማለት መሰላችሁ? ሉክ አስቡት፣ ድሮ ድሮ የዛሬ 100 ዓመት 150 ዓመት 200 ዓመት ወደኋላ አስቡት እና ግብርና ነው በአብዛኛው የነበረው፣ ደግሞ ፋብሪካን በነበረባቸው ጊዜያቶች ሊኖሩ ይችላል እና በአብዛኛው ወንዶች ናቸው የሚሰሩት እና ወንዶች በሳምንት ረጅም ጊዜ ነው የሚሰሩት። ህግም ስላልነበረ ሜዴ ምናምን አልነበረም። ረጃጅም ሰዓት ይሰራሉ። ለምሳሌ ከሰኞ እስከ ቅዳሜ ድረስ ሊሰሩ ይችላሉ። በቀን 10 ሰዓት ሊሰሩ ይችላሉ። ገበሬም ከሆነ እንደዛው ይሰራል። የፋብሪካ ሰራተኛም ከሆነ ይሰራል። በቀን 10 ሰዓት ለ6 ቀን ቢሰራ 60 ሰዓት ይሰራ ነበረ አንድ አባወራ። ብዙ ጊዜ ሚስቶች እቤት ነበሩ። የትምህርት ዕድሎች በጣም ስላልተስፋፉ ለሴቶች ስራን የማይፈቀድበት ስርዓት ስለነበረ ባለመለመዱም ሴቶችን ወደ ፋብሪካ አምቶ ማሰራት፣ በግብርና ማሰራት አልተለመደም። ግን ሴቶች የትኛው ሚና ይወጡ ነበር? በቤት ውስጥ ያለ ስራ። በቤት ውስጥ ያለ ስራ አሁንም ድረስ ኢኮኖሚው ሜጀር አያደርግም። የዚህም ጥናት አንድ ድክመት የሚባለው እሱ ነው። ጥንካሬ የሚባለው እሱን ኮንሲደር ለማድረግ በተወሰነ መልኩ ሞክሯል የሚባለው ግን አሁንም ድረስ አልተነካም። ቤት ውስጥ የሚያገለግሉት ልጅ ለማሳደግ የሚሰሩትን በሙሉ ኢኮኖሚ ኮንሲደር አያደርግም። ስለዚህ የቤት እመቤት ናቸው ብሎ ይገምታል። ስለዚህ ባልየው ወደ አባወራዎች በሳምንት 60 ሰዓት ቢሰሩ እቤት ሲመጣ ያ 60 ሰዓት ከሚስቱ ጋር ይካፈለና 30 ሰዓት ወርኪንግ ሀወር አላቸው። ፐር ሃውስሆልድ የሚባለው የነፍስ ወከፍ የቤተሰብ የስራ ሰዓት 30 ይሆናል። አሁንስ ምን ሆነ? በዚህኛው ዘመን ደግሞ ስንመጣ የስራ ህጎች ተለወጡ። ሀገራት እያደጉ በመምጣታቸው ህጎች በማደጋቸው የአንድ ሰው የስራ ሰዓት አሁን በኢትዮጵያ ኮንቴክስት ካየነው እንኳን ተቀጥሮ የሚሰራ ሰው 39 ሰዓት ነው የሚሰራው። ድሮ ገበሬ አያቱ አባቱ ምናምን ገበሬ የነበሩ ሰዎች አሁን ተቀጥሮ የሚሰራ ከሆነ 39 ሰዓት ነው የሚሰራው። እንደ አባቱ እንደ አያቱ 60 ሰዓት አይሰራም ማለት ነው። የእሱ ሰውዬ ስራ ቀነሰ፣ ህጎች ወጡ። በግልም ቢቀጠር መስራት ያለበት ሰዓት ይታወቃል። ስለዚህ አባወራው ሰዓት ቀነሰ ማለት ነው። የሚስቶች ደግሞ በቃ ቤት ውስጥ ያሉ ሴቶች ቤዚክሊ መማር ጀመሩ። የስራ ዕድሎች መፈጠር ተጀመረ። ባህሉም ተለወጠ። አሁን በፊት እኮ ከባድ መኪና የሚነዳ ሴት ሲታይ እንዲህ ከባድ መኪና ትነዳለች ነው ይባላል። ይህ ባህል ጉዳይ እኮ ነው፣ የልምድ ጉዳይ ነው። አሁን ሰው ዞር ብሎ ላይ ይመለከት ይችላል። ከባባድ ስራዎችን ሴቶች ሲሰሩ በጣም ይገረም ነበር። አሁን እንደሱ አይደለም። ተቋምን ሊድ የሚያደርጉ ሴቶች ሲታዩ ድሮ የሚገመት አልነበር። ባህልም እየተለወጠ ይመጣል። አሁን እሷም ይሄ ዕድሎች ስላሉባት አትሊስት እንኳን በሳምንት 20 ሰዓታቶች ትሰራለች ቢባል አማካይ ስለሚወሰድ ማለት ምን እየሆነ መጣ? እሷ የተከፈላት የምትሰራው ስራ የዛሬ 200 እና 300 ዓመት ዜሮ የነበረው አሁን ወደ 20 ከፍ አለ። እሱ የዛሬ 300 ዓመት 60 ሰዓት ይሰራ የነበረው ወደ 39 እና 40 ሰዓት ዝቅ አለ። ይህን ነው በጥናት ያረጋገጡት። የኢትዮጵያን ጉዳይ አለ ግራፉ የምትመለከቱት ምን ይላል? ግራፉ ላይ የሚታየው አንድ ኢትዮጵያዊ በሳምንት በአማካይ የሚሰራው ከ20 እስከ 25 ሰዓት ብቻ ነው። እንግዲህ የናይጄሪያ ኢኮኖሚ ከኢትዮጵያ ኢኮኖሚ የተሻለ ነው። ግን ከኢትዮጵያ
አማካይ ስራ ሰዓታቸው ከፍ ያለ ነው እነሱ። ስለዚህ የናይጄሪያ ኢኮኖሚ ከፍ ስላለ አንድ ናይጄሪያ መስራት ያለበት ዝቅ ማለት ነበረበት ነው በነ ኬንስ በድሮ አስተሳሰብ። አሁን ግን እንደዛ አይደለም። እንደውም ህንድ፣ ቪየትናም፣ ቻይና ብትሄዱ ደግሞ እንደውም ወደ 35 ሰዓት ከፍ ይላል። የቻይና ኢኮኖሚ ከኢትዮጵያ ይሻላል፣ ግን የስራ ሰዓቱ በጣም ከፍተኛ ነው። ለምን ከተባለ ኢንዱስትሪ ሴክተሩ በጣም ተርቧል፣ ብዙ መስራት ይፈልጋሉ። ጀርመን፣ ጣሊያን ደግሞ ቢሄድ በጣም አድገዋል፣ ግን ስላደጉ ሳይሆን ሀገራቱ ያስገድዳሉ። በቃ አንድ ሰው ማረፍ አለበት በግዴታ ነው አኑዋል ሊቭ የሚወጣው። በሳምንት ውስጥ መስራት ያለበት ሰዓትም ጡረታ መውጣት ያለበትም እድሜ፣ በልጅነት ስራ ቦታ ላይ መግባት አይቻልም። ይሄ በሙሉ ሲሰላ በአማካይ የስራ ሰዓታቸው ዝቅ ነው። ወደ ኢትዮጵያ አማካይ ሰዓት ቀረብ ያለ ነው። ቅድም እንደምላቸው የመጨረሻው ግኝት በጣም የበለጸጉት ሀገራት በቀን በሳምንት ያላቸው የስራ ሰዓት ዝቅ ያለ ነው። በጣም ድሃ እንደ ኢትዮጵያ ያሉም ሀገራቶች ዝቅ ያለ ነው። ኢትዮጵያ ግን ምክንያቱ ሌላ ነው። አስቡት፣ አብዛኛው ሰው አርሶ አደር ነው። በኢትዮጵያ ኢኮኖሚ ላይ ኢንዱስትሪው ገና አነስተኛ ነው፣ የተስፋፋ አይደለም። ለምሳሌ አንድ ገጠር ላይ መስኖ ደካማ ነው ብላችሁ አስቡ። አብዛኛው እንደዛ ነው። ዝናብ ነው የሚጠብቁት። ዝናብ የሚጠብቅ አርሶ አደር ማለት ሲዝናል ነው የግብርና ስራው። በአመት 2 ነው ወይ በአመት 1 ነው። በቃ ዘርቶ እህል ሲያገኝ የሚከፈል በሉት፣ እህል ስላገኘበት የሚከፈል ነው። ስለዚህ በአመት 1 ብቻ ሲዝናል ነው። 3 ወር 4 ወር ሊሆን ይችላል አክቲቭ የሚሆነው፣ 8 ወር አክቲቭ ላይሆን ይችላል አርሶ አደሩ። ስለዚህ በምርት ስራ ላይ የሚያሳልፈው ሰዓታት አነስተኛ ነው በጣም። ነገር ግን የአርሶ አደሩ ልጆች ፋብሪካ ቢስፋፋና ፋብሪካ ውስጥ ሲገቡ ደግሞ ምን ይሆናል? ኢሚዲየትሊ ስራቸው 40-45 ሰዓት ይሆናል በሳምንት። ቅዳሜ ግማሽ ቀን የሚሰሩ ከሆነ 45 ሰዓት ሊሰሩ ይችላሉ። ከተማ ውስጥ ቢመጡና ፋብሪካ ውስጥ ቢቀጠሩ የሆነ ቦታ ላይ ቢቀጠሩ እዛ አማካዩ ሲሰላ አርሶ አደር ስለሆነ ሲዝናል ስለሆነ አብዛኛው ስራ የስራ ዕድሎችም ስለሌሉ በድፍን ኢትዮጵያ ወስዳችሁ አማካዩን ስትሰሩት በጣም ዝቅተኛ ነው። አሁን የአርሶ አደሩ ልጆች የጡረታ ህጉ ሲሻሻል እድሜያቸው እየጨመረ ሲመጣ የስራ ሰዓታቸው ሊቀንስላቸው ይችላል። በቃ ጡረታ ካለ ለምሳሌ አንድ መንግስት ሰራተኛ ተቀጥሮ የሚሰራ ወይ ደግሞ ሌላው የሚሰራ 55 ዓመት ሲሞላው ሰውየው በግዴታ ነው ጡረታ የሚወጣው። ስለዚህ ከሚከፈልበት ስራ ወጣ ማለት ነው። አማካዩ ቁጥሩ እየቀነሰ ይመጣል። በፊት ግን የሚታሰበው እንደዛ አልነበርም። አንዳንዴም ትሰማለች፣ በቃ ረቦቶች ማምረት ይጀምራሉ፣ ሰዎች መዝናናት ይጀምራሉ። ኢኮኖሚክስም ስንማር እንደዚህ ይባላል። በቃ አንድ ሀገር እየበለጸገች ከመጣች እያደገች ከመጣች በረቦቶች ይተካሉ፣ በማሽኖች ይተካሉ። ሰዎች በስራ ላይ የሚያሳልፉት ይቀንሳል። ብዙ ሰዎች በስራ ቦታ ላይ አያሳልፉም። ስለዚህ ዘና ብለው ነው የሚሰሩት። ደቂቃው ይቀንስላቸዋል፣ ሰዓቱ ይቀንስላቸዋል ተብሎ ነበር የሚታሰበው። አሁን ግን የሚቀንሰው ኢኮኖሚያቸው ስላደገ አይደለም፣ ፖሊሲው ነው የሚለውጠው። ቅድም የምንጠቅሳቸው ፖሊሲዎች ናቸው የሚለውጡት የሚል ግኝት ነው። በጣም ኢንተረስቲንግ ነው። እንድታነቡትን ሊንኩንም ማስቀምጥላችኋለሁ። ማንኛውም ሀሳብ አስተያየት ካለ ልትልኩልኝ ይችላላችሁ። ለነበረን ቆይታ በሙሉ ከልብ አመሰግናለሁ። መልካም ቀን።